ስንክሳር ዘወርኃ ጥር 22 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚች ቀን በግብፅ ሀገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያኖች ናቸው። እርሱም ከታናሽነቱ ጀምሮ ተንኮል፣ ሽንገላ በልቡ ውስጥ የለውም። ከወላጆቹም ጋር ወደ ቤተ ክርስቲያን ሄዶ በቆረበ ጊዜ ከሕፃናት ጋር በመጫወት ከቶ አይሳሳቅም ነበር። ጥቂት ባደገም ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበር። 7 ዓመትም በሆነው ጊዜ የቤተ ክርስቲያን መጻሕፍትን ተማረ። ያን ጊዜም የእስክንድርያ ሀገር ሊቀ ጳጳሳት አባ ቴዎናስ የተሾመበት ዘመን ነበር። የእንጦንዮስንም ወሬውን ሰምቶ መልእክተኞቹን ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውን በዓለሙ ሁሉ ይወጣል። እጁንም በላዩ ጭኖ ዲቁና ሾመው። ከዚህም በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና አህትተውለት ነበር። ከ7 ወሩም በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሐሳቡ በዓለም የሚሠራውን ሁሉ አባቶቻችን ሐዋርያት ሁሉን የዓለም ሥራ ትተው ጌታችንን ኢየሱስ ክርስቶስን እንዴት እንደተከተሉት በሐዋርያት ሥራ መጽሐፍ እንደተጻፈ ጥሪታቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸው ዋጋቸው ምን ያህል ይሆን አለ። ይህም ሐሳቡ በልቡ ውስጥ የሚወጣ የሚወርድ ሆነ። ከዚህ በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌሉ ለባለጸጋው የተናገረውን ሰማ። እንዲህ ሲል፣ ፍጹም ትሆን ዘንድ ከወደድክ ሂድ፣ ጥሪትህን ሁሉ ሽጠ ለድሆች ስጥ፣ በሰማይም ለአንተ ድልብ አድርገው፣ መጥተህም ተከተለኝ። ከእግዚአብሔርም ዘንድ ይህን ልዩ ሐሳብ አግኝቶ ይህ ቃል ስለ እርሱ እንደተነገረ አሰበ። በዚያንም ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድር ነበረው። ለሀገሩም ሰዎች ሰጣቸው። ለእርሱ የተውለትንም ጥሪታቸውን ሁሉ ሽጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከደናግል ገዳም አስገባት። በዚያንም ወራት የምንኩስና ሥርዓት አልተገለጸም ነበር። እግዚአብሔርን ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንዮስም እንዲሁ አደረገ። ሰይጣናትን በስንፍናና በዝሙት ጦር የሚዋጉት ሆኑ። በሕልሙም የሴት ገጽ ማሳየት አብራው እንደምተኛ ያደርጋታል። ከዚህም በኋላ በባህር ዳርቻ ወዳለች የመቃብር ቤት ሄዶ በዚያ የሚኖር ሆነ። በላዩ ባደረ በእግዚአብሔርም ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበር። ሰይጣናትም ሲጋደል አይተውት ቀኑበት። ታላቅ ድብደባንም ደብድበው ጥለውት ሄዱ። ዘመዶቹም ሲመጡ እንደሞተ ሆኖ ወድቆ አገኙት። ተሸክመውም ወደ ቤተ ክርስቲያን ወሰዱት። ጌታችንም አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድሎውን ጀመረ። በዚያንም ጊዜ ሰይጣናት ወደ እርሱ ሲመጡ አያቸው። በአራዊት አምሳል በአንበሶችና በተኩላዎች የተመሰሉ አሉ፣ በእባቦችና በጊንጦችም የተመሰሉ አሉ። ያስፈሩትም ዘንድ አንዱ በላዩ ተነሳሱ። እንጦንዮስም በእኔ ላይ ለእናንተ ሥልጣን ካላችሁ ከእናንተ አንዱ ያሸንፈኝ ነበር ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናትም ላይ ድልን እግዚአብሔር ሰጥቶታልና ሰይጣናትም ከሚያመጡበት መከራና ስቃይ አረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይ የሚያደርቀዋል። ወደ በዓቱ ማንም እንዲገባ አያሰናብትም። የሚሻውም ሁሉ በውጭ ቁሞ ድምፁን ይሰማል እንጂ። 20 ዓመትም እንዲህ ታላቅ ተጋድሎን እየተጋደለ በገድል ተጠምዶ ኖረ። ከዚህም በኋላ ፍጹም የሆነ እግዚአብሔርን መፍራትንና አምልኮቱን ለሰዎች ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍዩም አገር ወጥቶ ብዙዎች ደቀ መዛሙርትን ሰብስቦ አስተማራቸው። በእግዚአብሔርም ሕግ አጸናቸው። ደቀ መዛሙርቶቹ በውስጣቸው የሚኖሩባቸው ብዙዎች ገዳማት ተሰሩለት። ስለ ሃይማኖትም ስደት በሆነበት ወራት በሰማዕትነት መሞትን ወዶ ወደ እስክንድርያ ሀገር ሄዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስም ስም የታሰሩ እስረኞችን በመጎብኘት ቢያረጋጋቸውና ቢያጽናናቸውም አልያዙትም። መኮንኑም እንደማይፈራ ባየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ አዘዘው። እርሱ ግን ሁልጊዜ መታየቱን አልተውም። እንዲያሰቃየውና በሰማዕትነትም እንዲሞት የሚያስቆጣውን ነገር ይናገረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊት ኃይል ከልክለዋለችና። ሊቀ ጳጳሳት ጴጥሮስ ለሰማዕታት ፍጻሜ ሆኖ የመከራው ወራት ካለፈ በኋላ እንጦኒ ወደ ገዳሙ ተመለሰ። ይህም በአምላክ ፈቃድ ሆነ። የሚለብሰውም ማቅ ነበር። በዘመኑ ሁሉ ገላውን በውሃ አልታጠበም። ብዙዎች በሽተኞችም ወደ እርሱ ይመጣሉ፣ በላያቸውም ሲጸልይ ይድናሉ።
ብዙዎች ሕዝቦችም ትምህርቱን ሊሰሙ ወደ እርሱ ሲመጡ ባያቸው ጊዜ ብቻውንም ይኖር ዘንድ እንዳልተው አይቶ እርሱ ስለሚደረገው ነገር ልቡ እንዳይታበይ ፈራ። እነርሱ ወደማያውቁት ቦታ ወደ ላይኛው ግብፅ ይሄድ ዘንድ ወዶ ወደ ባህሩም ወደብ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንዮስ ወዴት ትሄዳለህ? ከዚህስ ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደምፈልገው ለብቻ መኖር አልተቻለኝም፣ ስለዚህም ወደ ላይኛው ግብፅ ይሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለው፣ ወደ ላይኛው ግብፅ ብትሄድ ድካምህ ደግሞ እጥፍ ይሆናል። ብቻህን መኖር ከወደድክ ግን የ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዝ አለው። በዚያንም ጊዜ በዚያች ጎዳና ሊጓዙ የሚሹ የአረብ ሰዎችን አያቸው። ወደ እርሳቸውም ሄዶ አብሯቸው ይሄድ ዘንድ ለመናቸው። እነርሱም በደስታ ተቀበሉት። ወደ አንድ እጅግ ረዥም ወደሆነ ተራራ እስከሚደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘ ውሃ አለ። ደግሞም የሰሌን የተምር እንጨቶች መቃዎችም በብዛት አሉበት። እንጦንዮስም ያንን ቦታ ወደደው። አረቦችም ምግቡን የሚያመጡለት ሆኑ። ብዙዎች የከፉ አራዊትም ነበሩ። በጸሎቱም እግዚአብሔር አስወገዳቸው። ወደዚያም ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶቹን ጎብኝቶና አረጋግቶ በበረሃ ውስጥ ወዳለው ቦታ ይመለሳል። ከዚህም በኋላ በጻድቁ ንጉሥ ቆስጠንጥኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሡ እየለመነ ደብዳቤ ጻፈለት። የከበረ እንጦንዮስ ግን ወደ ንጉሥ ደብዳቤ ዞር አላለም። ለወገኖቹ እንዲህ አላቸው እንጂ የንጉሠ ነገሥት ደብዳቤ እነሆ በላያችን ይነበባል። ወንድሞቹም እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያኑን ወገኖች የሚወድ ጻድቅ ሰው ነው። ደብዳቤ ጽፈህ ልታጽናናው ይገባል። ከዚህም በኋላ እያጽናናውና እየባረከው ቤተ መንግሥቱንና ሰራዊቱን እየባረከ ጻፈለት። ዳግመኛም በአፍሪንጊያ ንጉሥ ዘንድ ዜናው በተሰማ ጊዜ ወደ ከበረ እንጦንዮስ እንዲህ ብሎ ጻፈ፣ ወደ እኛ መጥተህ በእኛ ላይ በሀገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራዎች እኔ ወደ አንተ ፈጽሜ ማልድሃለሁ አለው። የከበረ እንጦንዮስም ይህን በሰማ ጊዜ እጅግ አዘነ። ጌታ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍሪንጊያ ውስጥ ወዳለ ወደ በርኪኖን አገር እንድሄድ ፈቃድህ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፈቃድ ይሁን። ይህንንም ባለ ጊዜ ብርሂት ደመና መጣች። በዚያንም ሰዓት ተሸክማ አፍሪንጊያ አገር አደረሰችው። ንጉሡም ደስ አለው። ሕዝቡና ሰራዊቱም ሁሉ በሽተኞችንም ሁሉ አቀረቡለትና ሁሉንም ፈወሳቸው። ከእነርሳቸው ዘንድ 6 ወር ኖረ። በእሑድም ዕለት ያቺ ብርሂት ደመና ተሸክማ ወደ ገዳሙ ታደርሰውና ከልጆቹ ጋር ተገናኝቶ ያረጋጋቸዋል። በማግስቱም ዳግመኛ ተሸክማ ወደ አፍሪንጊያ አገር ትመልሰዋለች። ከዚህም በኋላ በእግዚአብሔር ፈቃድ በደመና ተጭኖ ወደ ገዳሙ አንደኛውን ተመለሰ። በአንዲት ዕለትም ስንፍና መጣበት። እንዲህ የሚለውም ቃል መጣ፣ ታይ ዘንድ ወደ ውጭ ውጣ። በወጣ ጊዜም መልአኩን አየው። በላዩም የምንኩስና ልብስ አለ፣ መታጠቂያ ቅናት፣ የመስቀል ምልክትም ያለው ቀሚስ፣ በወገቡም አስኬማ፣ በራሱ ቁራ አምሳልም በራሱ ላይ ቆብ አለ። እርሱም ተቀምጦ ሰሌን ይታታል። ከዚያም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲህ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል ወደ እርሱ መጣ፣ እንጦንዮስ ሆይ እንደዚህ ሥራ፣ አንተም ከስንፍናና ከሰይጣናት ጦርነት ታርፋለህ። ያንን ያየውን ተቀብሎ እንዲሁ አስመስሎ የሚሠራ ሆነ። ከዚያችም ዕለት ወዲህ ስንፍናና የሰይጣናት ውጊያ አልመጣበትም። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙ ጊዜ ተገልጦ አረጋግቶታል፣ አጽናንቶታልም። አሁንም እንዲህ አለው፣ የመረጥኩ እንጦንዮስ ሆይ በእውነት እነግርሃለሁ እኔን ስለ መውደድህ በዚህ በረሃ ውስጥ ብቻን በመጋደልህና በማገልገልህ ስለ ድካምህ ስምን ከፍ ከፍ አድርገዋለሁ። ሥልጣንህንም በዓለም ዳርቻ ሁሉ ከፍ ከፍ አድርጋለሁ። ገዳማትንና አድባራትንም መነኮሳትን የተመሉ ሆነው ቅኖች የዋሃን ጻድቃን እንዲኖሩባቸው አድርጋቸዋለሁ። ይልቁንም ያንተ ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያን የሚያደርገውን ሁሉ፣ ለድሆች ምጽዋትን፣ ለቤተ ክርስቲያን መባ በስም የሚሰጠውን ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። ከቶ ስቃይን አያያትም። በውስጡ ሥጋ የሚቀበርበትንም ገዳም እጅግ ከፍ ከፍ አደርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኮሳት እንዲኖሩበት አደርጋለሁ። ከእርሳቸውም እስከ ዓለም ፍጻሜ አለቃ የሚሆን አይታጣም። የምድር ነገሥታት መሳፍንትና ሹማምንት ለገዳምህና ፍለጋ ለሚከተሉ ልጆችም እጅ መንሻ ተሸክመው እንዲመጡ አደርጋለሁ። ጌታችንም ይህን ከተናገረ በኋላ ከእርሱ ዘንድ ወደ ሰማያት በታላቅ ክብር አረገ። አባ አንጦኒም ፈጽሞ ደስ አለው። ከዚህም በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ።
መናፍቃን በላዩ ይሰለጥናሉ። ከዚህም በኋላ ወደ ቀድሞ ስርዓቷ ትመለሳለች። ዳግመኛም ስለ መነኮሳት እነርሱ እጅግ እንደሚበዙ ገዳሞቻቸውንና አድባራቶቻቸውን በመተው ወርደው ካላያን መካከል በከተማዎችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜም ትንቢት ተነገረ። ይህም አባ አንጦኒዎስ አባ መቃርስን አስኬማንና የምንኩስና ልብስን ያለበሰው ያረጋጋውና ያጽናናው ከእርሱ የሚሆነውን የሚያስረዳው ነው፣ ደቀ መዝሙሩና ልጁ ስለሆነ። ከዚህም በኋላ የገዳማውያን አለቃ ወደ ሆነ ወደ አባ ቡላ ሄደ። እርሱም ለሥጋ ያስበና ሐዋርያዊ አትናቴዎስ ልብስ የገነዘው ነው። እረፍቱም እንደቀረበ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ፣ ምንጣፉን ለአባ አትናቴዎስ፣ የፍየል ሌጦ አጽፉን ለልጁ ለኤጲስቆጶሱ ለአባ ሰራቢዮ እንዲሰጡ ልጆቹን አዘዛቸው። ከዚህም በኋላ ከምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደ እርሱ ሁሉም የመላእክት ማኅበር መጥተው በክብር በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ ዕረፍት ተቀብለው አሳረጉት። ሥጋውን ግን ልጆቹ እንዳዘዛቸው ሰወሩት። እርሱ የቅዱሳን ሰማዕታትን ሥጋቸውን የሚገልጡትን ይገሥጻቸው ነበርና ስለ እነርሱ ሥጋ ብዙ ገንዘብ እስከ መቀበል ደርሰው ዓለማዊ ጥሪት ያደርጉታልና። ይህም የከበረና የተመሰገነ አባት አንጦኒዎስ እስከ መልካም ሽምግልና ደረሰ፣ እጅግም አረጀ። ግን ወደ ወደደው ክርስቶስ ከሄደ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላ ዕድሜውም 120 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የማፍን ኤጲስቆጶስ ሚናስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።